ስሜ ታጋሽ ፍጫ ይባላል። የሰገን ዲስትሪክት ግንባታ ዘርፍ አስተባባሪ ነኝ። አሁን ባለው ደረጃ 100 ሜትር በ2.2 ኪሎ ሜትር ነው እየተሰራ ያለው። ስፋት 100 ርዝመት 2.2 ኪሎ ሜትር ግን እቺ አውሮፕላን ማረፊያዋን የአነስተኛ አውሮፕላን ማረፊያ 1.5 ኪሎ ሜትር በ100 ሜትር ነው አሁን እየተሰራ ያለው ነው። ቀሪው ግን ኦሎሞስ ወደ 700 ሜትር አካባቢ የዚሁ የአውሮፕላን ማረፊያ አካል ሆኖ የሚቀመጥ ይሆናል። ፕሮጀክቱ ከተጀመረበት ቀን ጀምሮ እንግዲህ በጥሩ ሁኔታ እየተሰራ እዚህ ደርሷል። እንዳያችሁት ነው። ሁሉም ማሽኖች ገብተው እንቅስቃሴ ላይ ነን። ጥሩ እንቅስቃሴ እያደረግን እንገኛለን። የመሬት ስራ ኦልሬዲ እያለቀ ነው ያለው። የ100 ሜትር በ1.5 ኪሎ ሜትር የመሬት ቆረጣ ስራ ጨርሰናል። አሁን ደግሞ የተወሰኑ ካት ኤንድ ፊል የሚያስፈልጋቸው አካባቢዎችን ካት ማድረግ መቁረጥ ያለብንን እየቆረጥን መሙላት ያለብንን እየሞላን ከዚህ በኋላ ለመሬት ጠጠር አምርተን ጠጠሩን ዳምፕ ለማድረግ ምቹ እያደረግን እንገኛለን። ጠጠርም ደግሞ ከዚህ ከ2.3 ወይ 3 ኪሎ ሜትር አካባቢ ላይ የጠጠር ምርት ስራውንም ጨርሰናል እና ቀጣይ የሚቀረን ስራ ምንድነው? ጠጠርን ዳምፕ ማድረግና ስፕሪድ ማድረግ ስራ ይጠብቀናል ማለት ነው። መንግስቱ ውጫሌ ይባላለሁ። የዚህ የኮሬ ዞን የአካባቢው ሰው ነኝ። እኔ በራሴ በኩል ይህን ስራ መንግስት ለዚህ ህብረተሰብ ስለፈቀደ እንዲሰራ እቅድ ይዞ ወደዚህ ወደ ስራ የገባው በጣም እጅግ በጣም ደስታ ተሰምቶኛል። ይሄ ስራ ሲሰራ ደግሞ ቢያንስ ለማህበረሰቡ ከብዙ አይነት ችግር ይታደገዋል ብዬ አስባለሁ። እንደዚህ ስል ምንድነው አጋጣሚ መንግስት ለዚህ ህዝብ ያመቻቸው ነገር እጅግ በጣም ደስ ያለኝ ነገር ቢኖር ቢያንስ ይሄ ማህበረሰብ ምናልባት የመንገድ ችግር በተለያየ እንትን ሊኖረው ይችላል። አሁን ይሄ ስራ ካለቀ በኋላ ደግሞ ይሄ ስራ ሲያልቅ ይሄ ህብረተሰብ የፈለገበት በአስቸኳይ ደርሶ ይመለሳል የሚል ግምት ነው አለኝ። ስለዚህ ይሄን ስራ ለዚህ ማህበረሰብ አስቦ ይሄ መንግስት ስላመጣ እጅግ በጣም አርጌ ከልቤ ለማመስገን እወዳለሁ። እዚህ አካባቢ አውሮፕላን ማረፊያ በመምጣቱ ከዞኑ ጋር ተያይዞ ትልቅ ለውጥ ስለመጣ እኔ አሁን እየገመትኩ ያለሁት እንደ አዲስ አበባ ካደጉ አገሮች ጋር እኩል አድርጌ ነው አውሮፕላን ማረፊያ መምጣቱ እያስደሰተኛል። ስለዚህ አካባቢያችን የነበረው ነባራዊ ሁኔታና አሁን ያለው እያስደሰተኝ ስለሆነ በጣም እጅግ እያመሰገንኩ ነው። Sodo, Dawudomo, Soyama, Osana.